ሰላም የቻናላችን ቤተሰቦች ከጅምሩ እስከ አስደናቂ እድገቱ ድረስ ስለ አስደናቂው የቢዋይዲ ኩባንያ እንነጋገራለን። በ30 ዓመታት ውስጥ ቢዋይዲ ከትንሽ ጅምር ኩባንያ ወደ ባትሪ ቴክኖሎጂ እና ኤሌክትሮኒክስ ዓለም አቀፍ መሪነት አድጓል። በኬሚካል ኢንጂነሪንግ ተመራቂ በዋንግ ቹዋንፉ ተመሰረተ። ኩባንያውን የጀመሩት ለስልክ፣ ለኮምፒውተርና ለሌሎች ኤሌክትሮኒክስ ባትሪዎችን በማምረት ላይ በማተኮር በ20 ሰራተኞች ብቻ ነበር። መጀመሪያ ላይ ቢዋይዲ እንደ ኖኪያ እና ሌሎች ዓለም አቀፍ ብራንዶች ለኑ ዋና ኩባንያዎች ባትሪዎችን አቅርቧል። እንደ ትንሽ ኩባንያ የተጀመረው በብዙ ቢሊዮን ዶላር የሚቆጠር ኩባንያ ሆኗል። ይህም በኤሌክትሮኒክስ እና በኢነርጂ ዓለም ላይ ተጽዕኖ አሳድሯል። ቢዋይዲ በባትሪ እና በኤሌክትሮኒክስ ኢንዱስትሪ ውስጥ በተሳካ ሁኔታ ካደገ በኋላ ወደ አውቶሞቲቭ ዓለም ደፋር እርምጃ ወሰደ። ኩባንያው 70% የሺያንኪቹን አውቶሞቲቭ ድርሻ ገዝቶ በመኪና ማምረቻ ውስጥ የመጀመሪያውን ዋና እርምጃ አስመዝግቧል። ልክ ነው። በዚህ ግዢ ቢዋይዲ በይፋ ወደ አውቶሞቲቭ ኢንዱስትሪ ተቀላቀለ። የመጀመሪያ መኪናቸው ቢዋይዲ F3 ተግባራዊና አስተማማኝ እንዲሆን የተነደፈ በነዳጅ የሚሰራ ሴዳን ነበር። የሚገርመው ዲዛይኑና መጠኑ ከታዋቂው ቶዮታ ኮሮላ ጋር ተመሳሳይ ስለነበረ አሽከርካሪዎች በቀላሉ እንዲላመዱ አድርጓል። ቢዋይዲ F3 በተመጣጣኝ ዋጋ፣ በነዳጅ ቆጣቢነትና በጥራት ግንባታው ምክንያት በቻይና በፍጥነት ተወዳጅ ሆነ። ቢዋይዲ በኤሌክትሪክ ተሽከርካሪዎች ውስጥ የኩባንያውን የወደፊት ሁኔታ መሰረት በመጣል ከባትሪ ወደ መኪና በተሳካ ሁኔታ ሊሻገር እንደሚችል አሳይቷል። በትክክል ይህ እርምጃ የቢዋይዲ ራዕይና ቁርጠኝነትን አረጋገጠ። ከባትሪና ከኤሌክትሮኒክስ ጀምሮ ሙሉ በሙሉ አዲስ ኢንዱስትሪ ገቡ። ከዚያም በዓለም ላይ የመጀመሪያው የተመረተ የፕላግ ኢን ሃይብሪድ መኪና የሆነው ቢዋይዲ F3DM በ2008 የተጀመረው ቢዋይዲ ወደ ሃይብሪድ ቴክኖሎጂ ደፋር መግባቱን አመልክቷል። ቢዋይዲ F3DMን በማስጀመር በቻይና እና በዓለም አቀፍ ደረጃ የሃይብሪድ ቴክኖሎጂን አቅኝ አድርጓል። ይህም በጅማ በሚመረት መኪና ውስጥ የኤሌክትሪክ እና የቤንዚን ኃይልን በብቃት ማዋሃድ እንደሚቻል አሳይቷል። F3DM ከመኪና በላይ ነበር። የቢዋይዲ ለዘላቂ ተንቀሳቃሽነት ያለውን ራዕይ የሚያሳይ መግለጫ ነበር። ይህም ለወደፊቱ የኤሌክትሪክና የሃይብሪድ ተሽከርካሪዎች መንገድ ይጠርጋል። የቢዋይዲ F3DM አዲስ መኪና ነበር። ነገር ግን በፈተራው እንኳን ወደ ገበያ ሲገባ ከፍተኛ ፈተናዎችን አጋጥሞታል። F3DMን በመጀመሪያዎቹ ዓመታት ለመሸጥ አስቸጋሪ ስላደረጉት እንቅፋቶች እንነጋገር። በመጀመሪያ ትልቁ ፈተና የኃይል መሙያ መሠረተ ልማት ነበር። በ2008 እና 2009 ቻይና እና አብዛኞቹ ሀገሮች የሕዝብ የኤሌክትሪክ ኃይል መሙያ ጣቢያዎች አልነበራቸውም። ሰዎች በቤታቸው በስተቀር የኃይል መሙያ ቦታ ባላገኙበት ጊዜ በኤሌክትሪክ የሚተማመን መኪና አያምኑም ነበር። በዚያን ጊዜ የኤሌክትሪክ እውቀት አሁንም በጣም አዲስ ነበር። ብዙ ሰዎች የፕላግ ኢን ሃይብሪዶችን፣ የባትሪ ቴክኖሎጂን ወይም የኤሌክትሪክ ብቻ መንዳትን አይረዱም ነበር። ስለዚህ የሸማቾች ግንዛቤ በጣም ዝቅተኛ ነበር እና ይህ ተቀባይነት አዝጋሚ ነበር። የመንግስት የፖሊሲ ጉዳዮችም ነበሩ። በዚያን ጊዜ ቻይና ለኤሌክትሪክ ወይም ለሃይብሪድ ተሽከርካሪዎች ጠንካራ ማበረታታዎችን ወይም ድጎሳዎችን አልፈጠረችም። ግብር ጥቅማጥቆች፣ የክፍያ ድጋፍ እና የግዢ ማበረታታዎች አልነበሩም። ስለዚህ የኤሌክትሪክ ወይም ለፕላጊን ሃይብሪድ መግዛት ለህዝብ ማራኪ ሆኖ አልተሰማውም። በዚያን ጊዜ የኤሌክትሪክ እውቀት አሁንም በጣም አዲስ ነበር። ብዙ ሰዎች የፕላግ ኢን ሃይብሪዶችን፣ የባትሪ ቴክኖሎጂን ወይም የኤሌክትሪክ ብቻ መንዳትን አይረዱም ነበር። ነገር ግን በእነዚህ ተግዳሮች እንኳን ወቅቱ ቢዋይዲን ዘላለም የለወጠው አስደናቂ ነገር ተከሰተ። በ2008 በዓለም ታዋቂ የሆነ ባለሀብታም የቢዋይዲን ፋብሪካ ጎብኞ በባትሪ ቴክኖሎጂያቸውና በረጅም ጊዜ ራዕያቸው ተደንቀዋል። ያ ባለሀብታም ዋረን በፌት ነበር። በፕላኔቱ ላይ ካሉት በጣም ተከበሩና ስኬታማ ባለሀብታሞች አንዱ ነው። ኩባንያውን ካጠና በኋላ ቢዋይዲ በኤሌክትሪክ ተሽከርካሪዎች እና በታዳሽ ኃይል በበርክሻየር ሃታዌይ በኩል በፌት 10% የሚሆነውን ቢዋይዲ በ$230 ሚሊዮን አካባቢ ገዛ። ይህ ኢንቨስትመንት ዓለምን አስደንግጧል። ሰዎች ትኩረት መስጠት ጀመሩ። በፌት ቢዋይዲን ካመነ ትልቅ ነገር መምጣት አለበት። ይህ እንደ ኢንቨስትመንት ቢዋይዲን ብቻ ሳይሆን ዓለም አቀፍ ታዋቂነትንም ሰጠው። መንግስታት፣ ባንኮችና ተሽከርካሪ ገዢዎች ቢዋይዲን በርጠር ከመጥንቀጭን ያለው ጥናት ያለው ኩባንያ አድርገው ማየት ጀመሩ። ይህ ድጋፍ ቢዋይዲ ኢቪዎችን ማዳግ እንዳሸለምሸል፣ ባትሪ ቴክኖሎጂን ማሻሻልና በኤሌክትሪክ መኪና ገበያ ላይ ቀስ በቀስ እምነት መግናት እንዳቻለ ረድተዋል። ስለዚህ F3DM ብዙ ተጋዳቾች ቢኖሩት እንኳን
በቢዋይዲ ታሪክ ላይ ትልቅ ሚና ተጫውቷል። በተለይ BYD በዓለም ላይ ካሉት ከተላለቁ እና ከተሳኩት የኤሌክትሪክ አምራቾች አንዱ እንዲሆን መሰረቱ የነበረ መኪና ነው። BYD E6 ከBYD የመጀመሪያዎቹ ሙሉ በሙሉ የኤሌክትሪክ SUVዎች አንዱና ለታክሲዎችና ለግልቢያ መጋራት ተወዳጅ የሆነ ሞዴል። E6 በ90 ኪሎዋት የኤሌክትሪክ ሞተር የሚሰራ ሲሆን በደህንነትና ረዥም ዕድሜ የሚታወቅ የBYD የብረት ፎስፌት ባትሪ ይጠቀማል። እንደ ስሪቱ ከ300 እስከ 400 ኪሎ ሜትር የሚደርስ የመንዳት ክልል አቅርቧል። የE6 ጠንካራ ጎኖች አንዱ ከ60 እስከ 82 ኪሎዋት አወር ያለው ትልቅ ባትሪ ሲሆን ይህም ከቀደምት ኢቪዎች የተሻለ ክልል ሰጥቶታል እና በ2010 ቢጀምርም ለኤሌክትሪክ SUVዎች ጠንካራ ደረጃ አስቀምጧል። ባትሪ መውላትም ተግባራዊ ነበር። ፈጣን መውላት ባትሪውን በ40 ደቂቃ ውስጥ ወደ 80% ሊያደርስ ይችላል። ይህም በታክሲ መርከቦች ውስጥ ለቀጣይ ዕለታዊ አጠቃቀም ተስማሚ ያደርገዋል። ውስጠኛው ክፍል ሰፊ ነበር፣ ምቹ ካቢኔ፣ ጥሩ ታይነት ያለውና ለቤተሰብ ወይም ለንግድ አገልግሎት የሚሆን በቂ ማከማቻ ነበረው። E6 አብዛኞቹ የመኪና አምራቾች ወደ ኢቪ ገበያ ከመግባታቸው ከረጅም ጊዜ በፊት BYD አስተማማኝ ረዥም ርቀት ያለው የኤሌክትሪክ ተሽከርካሪ መገንባት እንደሚችል አስረግጧል። በBYD ዓለም አቀፍ እውቅና ውስጥ ትልቅ ሚና ተጫውተዋል። 2013 ለመጀመሪያ ጊዜ የገባውን BYD ኪን የተባለውን ተሰኪ ኢን ሃይብሪድ ሴዳንና የBYD በጣም አስፈላጊ የመጀመሪያ ደረጃ ስኬት መኪኖችን በአጭሩ እንመለከታለን። ኪን 1.5 ሊትር ቱርቦቻርጅድ ቤንዚን ሞተር ከኃይለኛ የኤሌክትሪክ ሞተር ጋር በማጣመር በአጠቃላይ 303 የፈረስ ጉልበት ያመነጫል። በወቅቱ ለሃይብሪድ እጅግ በጣም ጠንካራ አፈጻጸም። በንጹህ የኤሌክትሪክ ሁኔታ እስከ 70 ኪሎ ሜትር መጓዝ ይችላል። ይህንም ነዳጅ ሳይጠቀሙ ለዕለታዊ የከተማ መንዳት ተስማሚ ያደርገዋል እና ተጨማሪ ርቀት ስትፈልጉ የነዳጅ ሞተሩ አጠቃላይ የመንዳት ርቀትን በቀላሉ ያራዝመዋል። ፍጥነቱ አስደናቂ ነበር። በ5.9 ሰከንዶች አካባቢ ከ0 እስከ 100 ኪሎ ሜትር በሰዓት ፍጥነት። ይህም ኪንን በክፍሉ ውስጥ ካሉት ብዙ ባህላዊ ሴዳኖች ጋር ፈጣን አድርጎታል። ዲጂታል ማሳያዎችን፣ የኃይል ፍሰት ክትትልንና ምቹ የውስጥ አቀማመጥን ጨምሮ በየBYD ስኬት በቴክኖሎጂ ብቻ ሳይሆን ምርቶቻቸውን እንዴት እንደሚገነቡም ጭምር ነው። ኩባንያው በሁሉም የማኑፋክቸሪንግ ደረጃዎች ማለት ይቻላል ከፍተኛ ደረጃ ያለው የሮቦቲክስ ስርዓት ይጠቀማል። ልክ ነው። ሮቦቶች ቀለምን ይይዛሉ። እያንዳንዱ ምርት ፍጹምና ወጥ የሆነ አጨራረስ ይሰጣሉ። በየዳይ ያከናውናሉ። ክፍሎችን በእጅ ለማግኘት አስቸጋሪ በሆነ ትክክለኝነትና ጥንካሬ ያገናኛሉ። በመገጣጠም ጊዜ ሮቦቶች ቁፋሮ፣ ክፍሎችን መገጣጠም እና ስርዓቶችን ይንከባከባሉ። በሁሉም ምርቶች ላይ ወጥ የሆነ ጥራት ያረጋግጣሉ። በሙከራ ጊዜም ቢሆን ሮቦቲክስ እያንዳንዱን ክፍልና ስርዓት ለመፈተሽ ጥቅም ላይ ይዋላል። ሁሉም ነገር ከፋብሪካው ከመውጣቱ በፊት ጥብቅ የጥራት ደረጃዎችን ማሟላቱን ያረጋግጣል። ሮቦቲክስን ከስዕል፣ ከበየዳ፣ ከመገጣጠም፣ ከቁፋሮና ከሙከራ ጋር በማዋሃድ BYD በሁሉም የማኑፋክቸሪንግ ተግባራቶች ውስጥ ከፍተኛ ቀልጥፍና፣ ትክክለኝነትና ደህንነት ያረጋግጣል። BYD ሃን ከBYD ዋና የኤሌክትሪክ ሴዳኖች አንዱ የሆነው የቅንጦት የአፈጻጸምና የላቀ ቴክኖሎጂን በማጣመር የሚታወቅ ዋናው BYD ሃን በBYD's ብሌድ ባትሪ ጋር አብሮ ይመጣል። ይህም ከፍተኛ ደህንነት፣ ዘላቂነት እና የኃይል ቆጣቢነትን ያረጋግጣል። እንደ ስሪቱ መጠን ከ76.9 እስከ 82.8 ኪሎዋት ሰዓት ባትሪ አቅም አለው። ይህም በCLTC ዑደት እስከ 605 ኪሎ ሜትር የመንዳት ክልል ይሰጣል። ለከተማው ጉዞና ረጅም ጉዞዎች ከበቂ በላይ ነው። ከኮፈኑ በታች ሃን ባለ ሁለት ሞተር ባለ ሁለት ጎን ድራይቭ ስርዓት በከፍተኛው ስሪት ውስጥ አለው። 494 የፈረስ ጉልበትና 680 Nm የማሽከርከር ኃይል ያመነጫል። ይህም በ3.9 ሰከንዶች ውስጥ ከ0 እስከ 100 ኪሎ ሜትር በሰዓት እንዲፋጠን ያስችሏል። ይህም በቅንጦት ሴዳን ውስጥ የስፖርት መኪና ደረጃ አፈጻጸም ነው። የነጠላ ሞተር ስሪት እንኳን አስደናቂ ነው። የኋላ ጎን ድራይቭ 245 የፈረስ ጉልበትና ለስላሳ ፍጥነት መጨመር አለው። ለምቹ የከተማና ሃይዌይ መንዳት ተስማሚ ነው። ኃይለ መሙላት ተለዋጭ ነው።
የኤሲ የቤት ባትሪ መሙላት ባትሪውን በ8 እስከ 10 ሰዓታት ውስጥ ሙሉ በሙሉ ይሞላል። የዲሲ ፈጣን ባትሪ መሙላት ደግሞ ከ30% እስከ 80% ከ25 እስከ 30 ደቂቃ ውስጥ ሊወስድ ይችላል። ይህም ለዕለታዊ አጠቃቀም በጣም ተግባራዊ ያደርገዋል። ውስጢ ሃን ትልቅ የሚሽከረከር የንካኪ ማግሬጅ፣ ዲጂታል የመሳሪያ ክለስተር እና የቢዋይዲ ዲሊንክ የመረጃ ማሻሻያ ስርዓት ያለው ፕሪሚየም ካቢን አለው። አስነሳሪ የሚዲያ ጅሯተን፣ የስማርትፎን ውህደት እና የእውነተኛ የኃይል ክትትል ይገኛሉ። ሁሉም በሚያምር እና ዘመናዊ የውስጥ ክፍል ውስጥ። ሃን ለ5 ሰፊ መቀመጫዎች፣ የአየር ንባጥ ቁጥጥር ያላቸው መቀመጫዎች፣ ከፍተኛ ጥራት ያላቸውን አጭፍቃዎች እና ለተለዋጭ እግዳ ምስጋና ይግባው እጅግ በጣም ጥሩ የመጓዝ ኳሊቲ ያቀርባል። ይህም ለአሽራኪም ሆነ ለተሳፋሪዎች የቅንጦት ተመክሮ ያደርገዋል። ባጭሩ BYD ሃን የረጅም ርቀት የኤሌክትሪክ መንዳት፣ ከፍተኛ አፈጻጸም፣ የላቀ ቴክኖሎጂና የቅንጦት ምቾትን ያጠናቅቃል። ይህም በBYD አሰላፊ ውስጥ ከአንዱ እጅግ በጣም አስደናቂ የኤሌክትሪክ ሴዳኖችና ለዓለም አቀፍ የኢቪ ሴዳኖች ተላላጭ ተፈታታኝ ያደርገዋል። BYD ሲልን እየተመለከተን ነው። ይህ መኪና በBYD ፕላትፎርም 3.0 ላይ የተገነባ ሲሆን የላቀውን የብሌድ ባትሪ ይጠቀማል። ይህም አስደናቂ ደህንነት፣ ጥንካሬና ክልል ይሰጣል። የባትሪ አማራጮቹ ጠንካራ ናቸው። እንደ ልዩነቱ ሴሉ በCLTC ስር በአንድ ቻርጅ ከ570 እስከ 650 ኪሎ ሜትር የሚደርስ የመንዳት ክልል ያደርስ ይችላል እና ቻርጅ ማድረጊያው ቀልጣፍ ነው። የዲሲ ፈጣን ቻርጅ በመጠቀም በ30 ደቂቃ ውስጥ ከ30 በመቶ ውስጥ ወደ 80 በመቶ ሊሄድ ይችላል። ይህም ለረዥም ርቀት አሽከርካሪዎች ተስማሚ ነው። ኃይል እንነጋገር። ሴሉ በሁለቱም የRWD እና የAWD ስሪቶች ይመጣል። ነጠላ ሞተር RWD 230 ኪሎዋት ያመነጫል። የAWD ባለ ሁለት ሞተር ሞዴል ደግሞ 390 ኪሎዋት ያወጣል። ይህም እጅግ በጣም ፈጣን ያደርገዋል። የAWD ስሪት በ3.8 ሰከንዶች ውስጥ ከ0 እስከ 100 ኪሎ ሜትር በሰዓት ያፋጥናል። ይህም እንደ ቴስላ ሞዴል 3፣ BMW i4 እና ፖሊስታር 2 ካሉ ትላልቅ ስሞች ጋር በቀጥታ ይወዳደራል። ብዙ ግምጋሚዎች ሴሉን የተሻለ ምቾት፣ የተሻለ የማሽከርከር ጥራት እና የበለጠ መረጋጋት እንደሚሰጥ በአይታክ ብልህ የማሽከርከር ቁጥጥር ምክንያት ይናገራሉ። አያያዝም ትኩረት የሚሰጥ ነው። BYD ሴሉን በዝቅተኛ የስበት ማዕከል ዲዛይን ፈጥሮ በማዕዘኖች ዙሪያ ስፖርታዊ ስሜት ይሰጠዋል። የሰውነት አዋቀሩ CTB ከሴል ወደ አካል ቴክኖሎጂን ይጠቀማል። ይህ ማለት የባትሪው ተግለል ለተጨማሪ ጥንካሬና ደህንነት በሻሺ ውስጥ ተዋህዷል ማለት ነው። እና ክልል አያያዝ ደህንነት BYD ሲል በጣም ከባድ ተወዳዳሪ ይሆናል። በተለይ ደግሞ እንደ ቴስላ ሞዴል 3 ብዙ ገበያዎች ሴሉን ካለ ፎቶኒኮች አንዱ የተሻለ አፋጣኝነት አለው ይላሉ። ስለዚህ ያ BYD ሴል ነው። ዓለም አቀፍ መሪዎችን ለመፈተን የተገነባ አፋጣኝነቱን የሚያጠቀም ረዥም ርቀት ያለው የኤሌክትሪክ ሴዳን ነው። እና ይህ ሞዴል የኢቪ ውድድሩን በዓለም አቀፍ ደረጃ ወደሚቀጥለው ደረጃ እንደሚያሳድግ ማየት አስደስቶናል። ከBYD በጣም አስደናቂ ከሆኑ ትንሽ የኤሌክትሪክ መኪኖች አንዱ 2023 BYD ሲጋል ነው። ለከተማው የተነደፈ የታመቀ ኢቪ ግን በሚያስደንቅ ሁኔታ ለዕለታዊ መንዳት የሚችል ልክ ነው። ትንሽ ቢሆንም ሲጋል የተገነባው በBYD የላቀ ፕላትፎርም 3.0 ላይ ሲሆን ይህም እጅግ በጣም ጥሩ ቅልጥፍና፣ ጠንካራ መረጋጋትና በመጠን የተሻሻለ አፈዛዘም ይሰጣል። እናም በእርግጥ በዓለም ዙሪያ በአስተማማኝነቱና ረዥም ዕድሜው የሚታወቀውን በBYD ታዋቂውን የብሌድ ባትሪ ይጠቀማል። BYD ሁለት ዝርዝሞችን ስለሚያቀርብ በባትሪ አማራጮችን ጀምር። በ305 ኪሎ ሜትር ርቀት ላይ 30.08 ኪሎ ሜትር የሚደርስ 30.08 ኪሎዋት ባትሪ ወይም በCLTC ስር እስከ 405 ኪሎ ሜትር የሚደርስ 38.88 ኪሎዋት ባትሪ ያገኛሉ። እነዚህ ቁጥሮች በዚህ አነስተኛ ክፍል ውስጥ ላለ መኪና በጣም አስደናቂ ናቸው። እና የኃይል መሙጫ ሲስተሙ ለዕለታዊ አጠቃቀም የተነደፈ ነው። በዲሲ ፈጣን ቻርጅ ሲጋል በ30 ደቂቃ ውስጥ ከ30 ወደ 80% ሊሄድ ይችላል። ይህም አሽከርካሪዎች እንዲያቆሙ፣ በፍጥነት እንዲሞሉ እና እንዲንቀሳቀሱ ላቃል ያደርገዋል። ለቤት ውስጥ አገልግሎት AC ቻርጅ በአንድ ሌሊት ቻርጅ ለማድረግ በትክክል ይሰራል።
አሁን ስለ ሞተሩ እንናገር። ሲጋል 135 ኒውተን ሜትር ቶርክ የሚያመነጭን 55 ኪሎዋት የኤሌክትሪክ ሞተር ኃይል አለው። ይህ ትንሽ ሊመስል ይችላል፣ ነገር ግን ለቀላል ክብደት ከተማ መኪና ብዙ ኃይልና በጣም ፈጣን ዝቅተኛ ፍጥነት ማፋጠን ይሰጣል። ትክክል ነው። በ4.9 ሰከንድ አካባቢ ከ0-50 ኪሎ ሜትር በሰዓት ይደርሳል። ይህም ለከተማ ትራፊክ ከበቂ በላይ ነው። መኪናው የፊት ጎን ድራይቭ ሲሆን ጥሩ ትራክሽንና በከተማ ጎዳናዎች ላይ በብረስ መተማመን ያለው ኃይል ይሰጣል። ለከፍተኛ ፍጥነት ችግር የሚደርስ አይደለም፣ ግን ለከተማ መንዳት ለስላሳ፣ ቅልጣ እና ለመቆጣጠር ቀላል ነው። ሌላው ጠንካራ ነጥብ መጠኑ ነው። ሲጋል ጣምቋል 3.88 ሜትር ርዝመት ብቻ ነው ያለው። መኪናን ማቆም ቀላል ነው፣ መዞር ቀላል ነው እና በጠባብ መንገዶች ላይ መንቀሳቀስ ቀላል ይመስላል። ምንም እንኳን መኪናው ትንሽ ቢሆንም ዲዛይኑ ዘመናዊ ነው። BYD ስላጣ መስመሮችና ስፖርቲ መልክን ጨምረዋል። ይህም ሲጋልን ለወጣቶች አሽከርካሪዎችና ንጹህና የወላዲ ዲዛይን ለሚፈልጉ ሁሉ ማራኪ ያደርገዋል። በውስጥም BYD ሁሉንም ቀለል ብን ግልኝ ተደርጓል። ዲጂታል ክላስተር፣ የሚሽከረከር ማዕከላዊ ስክሪን እና ቀላል ክብደት ዳሽቦርድ መኪናውን ዘመናዊ ስሜት ይሰጡታል። እናም መጠኑ ከሆነበት ጋር ተገንዝቦ እስከ 4 ሰዎች ለመቀመጥ ምቹ መቀመጫ ያቀርባል። ሺጋን በክፍሉ ውስጥ ከአንዴ ሁሉ በጣም ኃይል ቆጣቢ ኢቪዎች ነው። ለብሌድ ባትሪና ለቀላል ክብደቱ ማቅረቢያ ጊዜም ይገባል። አሁን ብን ሲጋር ለረጅም ርቀት ለከፍተኛ ፍጥነት ጉዞ የተሰራለም፣ ግን ለከተማ ውጊያው በእውነት ያበራል። ትንሹ ሞተር፣ መካከለኛ ከፍታ እና ታምቆቆሙጡ መኪናውን ለዕለታዊ ጉዞ፣ ለአጭር ጉዞዎችና ለተመጠነ ኤሌክትሪክ መኪና መንዳት ፐርፌክት ለማድረግ አብረው ይሰራሉ። እና የዚች ነው ሲጋል በBYD ውስጥ ከአንዴ ሁሉ በጣም ስኬታማ የሆኑ ትንሽ ኤሌክትሪክ መኪኖች አንዱ ነው። የአስደናቂ ርቀት ያለው፣ ደህንነት ያለው፣ ባትሪ ቴክኖሎጂ ያለው፣ ተግባራዊ ኃይል መሙቻ ግቢዎችንና ለሁሉም ኤሌክትሪክ መንዳትን ያቀርባል ባትሪ ገጥ አለው። ስለዚህ የ2023 BYD ሺጋል ነው ለከተማው ተንሸራሽነት፣ ለወደፊቱ የተነደፈ ብልት ቀልጣፋና ዘመናዊ ከተማ የኤሌክትሪክ መኪና። BYD Atto 3 በአፈጻጸም በቴክኖሎጂ እና በምቾት ተወዳጅ የሆነ ኤሌክትሪክ SUV። ልክ ነው። በባትሪውና በክልሉ እንጀምር። አቶ 3 በደህንነት፣ በጥንካሬ እና በብቃት የሚታወቅ የBYD ብሌድ LFP ባትሪ ይጠቀማል። እንደ ሞዴሉ ጥቅም ላይ የሚውለው የባትሪ አቅም ከ60 እስከ 65 ኪሎዋት ሰዓት ይደርሳል። ይህም በአንድ ጊዜ ቻርጅ ከ400 እስከ 440 ኪሎ ሜትር አካባቢ እንዲጓዝ ያስችለዋል። በትክክል ይህ ክልል ለከተማ ጉዞና ለረጅም ጉዞዎች ተስማሚ ያደርገዋል። ባትሪው ለረጅም ጊዜ እንዲቆይ የተገነባ ሲሆን በሺዎች የሚቆጠሩ የኃይል መሙያ ዑደቶችን ካገኘ በኋላም ቢሆን አፈጻጸሙን ጠንካራ ያደርገዋል። አሁን ስለ ሞተርና አፈጻጸምን እንገጋገር። አቶ 3 150 ኪሎዋት የሚያመነጭ ቋሚ ማግኔት ሲንክሮናይዘር ሞተር አለው። ይህም 201 የፈረስ ጉልበትና 310 Nm የጉልበት ኃይል አለው። የኋላ ጎማ ድራይቭ አቀማመጥ አለው። ለስላሳ አያያዝና ምላሽ ሰጪ ፍጥነት ይሰጣል። በትራፊክ ፍሰት ውስጥ ይሁኑ ወይም በሃይዌይ ላይ የተሰናፈፉ የተረጋጋና ምቹ ሆኖ ይሰማዋል። ባትሪ መሙላትም በጣም ምቹ ነው። የኤሲ የቤት ባትሪ መሙላትን በመጠቀም ባትሪው ከ8 እስከ 9 ሰዓታት ውስጥ ሙሉ ኃይል መሙላት ይችላል። አንድ ሌሊት ባትሪ መሙላት ለዚህ በጣም ተስማሚ ነው። እናም በዲሲ ፈጣን ባትሪ መሙላት ከ30 እስከ 40 ደቂቃ ውስጥ ከ30% ወደ 80% መሄድ ይቻላል። ይህም ረጅም ጉዞዎችን በትንሽ የጠበቀ ጊዜ በጣም ተግባራዊ ያደርገዋል። በካቢኔው ውስጥ አቶ 3 የሚሽከረከር የንክኪ ሳጥን ማሳያ፣ ዲጂታል የመሳሪያ ክላስተር እና የBYD S ዳይሊንግ ስማርት የመረጃ ማሻሻያ ስርዓት አለው። ማሳያ፣ ሚዲያ ስትሪሚንግ፣ የስማርትፎን ውህደትና የድምፅ ቁጥጥር አለው። ሁሉም ለቀላል አጠቃቀም የተደነዘጉ ናቸው። ኢንተርፌሱ ባትሪ ስቴተስ፣ ክልልና የኃይል ፍጃታ ያሉ አስፈላጊ መረጃዎችን ያሳያል። ይህም አሽዋሮችን በሙሉ በግላንስ እንዲያንቁ የሚያደርግ ነው። በምቾት መተመካረትም አቶ 3 5 ተሳፋሪዎችን ለረጅም ድራይቭ በአርጎኖሚክ ድጋፍ ያስተናግዳል። በቂ የእግር ኩንት፣ አየር ንብረት ቁጥጥር፣ ከፍተኛ ጥራት የሆኑ ዕቃዎችና ስልሃት የተባሉት መቀመጫዎች አሉት። ይህም ለቤተሰቦች ወይም ለዕለቱ ጉዞ በጣም ምቹ ያደርገዋል። እግዳው ለጠራራ ጉዞ ተመችተዋል። የከተማ መንዳትና የሃይዌይ ጉዞን በትክክል ያመጣጥናል። ዝግ ያለ፣ ምቹና በሁሉም ቦታ ተግባራዊ ነው። ባጭሩ BYD አቶ 3 ቀላጅቴ በኤሌክትሪክ ፓወር፣ ፈጣን ባትሪ፣ የላቀ ቴክኖሎጂና ምቾቱ የሁሌ ውስጥ ክፍል ያቀርባል። ይህም በተመጠበቅ የመክፈል ላይ ቀላጭ የሆነ ምርጫ ያደርገዋል። በከተማ ለመጠቀም ወይም ለረጅም ጉዞዎች አቶ 3 የታመነና የሚያስደስት ድራይቪንግ ልምድ ያቀርባል።
ይህም BYDን የኃይል መፊ የተባበረውን ፍጥረት የሚያሳይ ነው። የBYD የቅንጦት ኤሌክትሪክ ሴዳን የያንጋንግ U7 ይህ መኪና የኃይል የምቾት እና ዘመናዊ ቴክኖሎጂ ጥምረት ሲሆን BYD ከዓለም አቀፍ ፕሪሚየም ኢቪዎች ጋር እንዴት እንደሚወዳደር ያሳያል። በትክክል U7 እንደ ሙሉ ኤሌክትሪክና ተሰኪ ድብልቅ ይገኛል። በያንጋንግ የላቀ E4 መድረክ ላይ የተገነባ ሲሆን ባትሪ፣ ሞተር እና ኤሌክትሮኒክስን ለከፍተኛ አፈጻጸምና ደህንነት ያለምንም እንከን ያዋሂዳል። የኤሌክትሪክ ስርየቱ እስከ 720 ኪሎ ሜትር የሚደርስ የመንዳት ክልል ያለው 135.5 ኪሎዋት የብሌድ ባትሪ አለው እና እጅግ በጣም ፈጣን የዲሲ ኃይል መሙያ ከ20 እስከ 30 ደቂቃ ውስጥ ከ30% ወደ 80% ሊሄድ ይችላል። ይህም ለከተማም ሆነ ለረጅም ርቀት መንዳት ምቹ ያደርገዋል። ኃይል U7 በእውነት የሚያስደስትበት ቦታ ነው። ባለ 4 ሞተር ባለ 4 ጎን ድራይቭ ሲስተም ከ960 ኪሎዋት በላይ ያመነጫል። ይህም ፍጥነትን ከ0 እስከ 100 ኪሎ ሜትር በሰዓት በ2.9 ሰከንድ ብቻ ያፈጠናል። ይህ በሙሉ መጠን ባለው የቅንጦት ሴዳን ውስጥ እጅግ በጣም ጥሩ ደረጃ ያለው አፈጻጸም ነው። የድብልቅ ተላላፊነትን ለሚመርጡ ሰዎች የPHEV ስርየት 2 ሊትር ቱርቦ ሞተርን ከ52.4 ኪሎዋት ሰዓት ጋር ያጣምራል። ይህም እስከ 1000 ኪሎ ሜትር የሚደርስ የተጣመረ ክልል ያቀርባል። ይህም ለከተማ ውስጥ ኤሌክትሪክ እንድትነዱና ለረጅም ጉዞዎች በሞተሩ ላይ እንድትጠማመቁ ያስችላችኋል። U7 እንዲሁም የኤሌክትሮማግኔቲክ ትስክጋን ይጠቀማል። እያንዳንዱን ጎን በተናታል በማስተካከል በተጨናነቁ መንገዶች ላይ እንኳን እና ከላይዳር ራዳር እና ካሜራዎች ጋር ያለው ዓለም አቀፍ ሴንሰር ስብስብ ለወደፊቱ በራስ ገዝ መንዳት ያዘጋጃል። በአጭሩ የያንጋንግ U7 ከፍተኛ አፈጻጸም፣ ረጅም ርቀት ምቾትና ስማርት ቴክኖሎጂን የሚያጣምራ የቅንጦት ኢቪ ነው። BYD ከዓለም አቀፍ ቶፕ ፕሪሚየም ኢቪ ብራንዶች ጋር እንደሚወዳደር ግልጽ መግለጫ ነው። በአንድ መኪና ውስጥ ቅንጦት፣ ኃይል እና ብልህ መንዳት ከፈለጋችሁ U7 BYD ኤሌክትሪክ ሴዳኑን ወደፊቱ እንዴት እንደቀረጸ ያሳያል። አሁን ስለ ያንጋንግ U7 በጣም ብልህ ገጽታዎች አንዱን እንነጋገር። ፓርኪንግ አሲስት ሲስተም። በትክክል U7 የላቀ 360 ዲግሪ ዳሳሾችና ካሜራዎች ያሉት ሲሆን ይህም በጠባብ ቦታዎች ላይ መኪና ማቆምን ቀላል ያደርገዋል። እንዲሁም በመሪው ወይም በመቀመጫው ላይ የንዝረት ማንቂያዎችን ታገኛላችሁ። ስለዚህ ማያገሱን እንኳን ሳይተመለከቱ ለእንቅፋቶች በጣም ቅርብ ከሆኑ መኪናው ያስተነቅቀዋል። ይህ ስርዓት ከተማ መንዳትን የበለጠ ደህንነቱን የተጠበቀ ያደርገዋል። በተጨናነቀ የመኪና ማቆሚያ ቦታ ውስጥ ወይም ጠባብ ጎዳናዎችን ቢትዞሩም እንኳ መኪናው በተከላተፈ ሁኔታ ይመራሃል፣ ጭንቀትን ይቀንስና ጥቃቅን አደጋዎችን ይከላከላል። እናም እዚያ ያነቃም። ያንጋንግ U7ን ለወደፊቱ ዝግጁ ቴክኖሎጂ ከፊል ራስ ሰራሽ ሰሚ ኦቶኖመስ የመኪና ማቆሚያን ጨምሮ ነው። በቅርቡ ውስብስብ በሆኑ ቦታዎች እንኳን በአንድ መታት በማድረግ ራሱ ሙሉ በሙሉ ማቆም ይችላል። እነዚህ ስማርት ባህሪያት BYD በኃይልና በቅንጦት ላይ ብቻ ሳይሆን በተግባርነትና ደህንነት ላይም እንደሚያተኩር ያሳያሉ። የመኪና ማቆሚያ፣ ዝቅተኛ ፍጥነት ያለው መንዳትና በቅርብ ርቀት ላይ የሚደረጉ እንቅስቃሴዎች ቀላል እየመጡ ነው። በትክክል ወደፊት ስንመለከት U7 የአሽከርካሪዎችን ድጋፍ፣ ራስን የማስተዳደር ሰልፍ ኦቶኖመስ ተግባራትንና ቅልጥፍናን የሚያሻሽሉ የሶፍትዌር ዝምናዎችን ይቀበላል። ብልህ የሆኑ የኤሌክትሪክ ተሽከርካሪዎች ወደፊት ዕጣ ፈንታ ፍንጭ ነው። ደህንነቱን የተጠበቀ ምቹና ራሱን የቻለ። ስለዚህ የንዝረት ማንቂያዎች ይሁን የ360 ዲግሪ መመሪያ ወይም ወደፊት ራሱን ማቆም U7 መንዳትን ቀላልና ደህንነቱን የተጠበቀ ለማድረግ የተነደገ ነው። መኪና ብቻ አይደለም፣ ለእያንዳንዱ ጉዞ ብልህ ጓደኛ ነው። የወደፊት የቅንጦት ኤሌክትሪክ ተሽከርካሪዎችን አቅጣጫ ያሳያል። BYD የወደፊት ዕጣ ፈንታ በአውቶሞቲቭ ኢንዱስትሪ ውስጥ ባለፉት 30 ዓመታት ውስጥ BYD ከባትሪ አምራችነት ወደ አንዱ በዓለም ላይ ግንባር ቀደም የኢቪ አምራቾች አድጓል። ነገር ግን የወደፊቱ ጊዜ የበለጠ አስደሳች ነው፣ በተለይም በራስ ገዝ የመንዳት ቴክኖሎጂ። አስቀድሞ በስማርት መንዳት፣ በኤአይ ስርዓቶች እና በተራቀቁ ዳሳሾች ላይ ከፍተኛ ኢንቨስት ማድረግ ጀምረዋል። ግባቸው የኤሌክትሪክ መኪኖችን መስራት ብቻ አይደለም፣ ራሳቸውን በደህንነቱ በተጠበቀ እና በብቃት መንዳት የሚችሉ ብልህ ተሽከርካሪዎችን ይፈልጋሉ።
BYD የራስ ገዝ ስትራቴጂ እንደ መስመር ኪራይ፣ አዳፕቲቭ የክሩስ መቆጣጠሪያ እና አውቶማቲክ የአደጋ ጊዜ ብሬኪንግ ያሉ የላቁ የአሽከርካሪዎች እርዳታ ስርዓቶችን ኤዳስ ያካትታል። እነዚህ ቀድሞውኑ እንደ ሲል፣ ሃን እና አቶ3 ባሉ ብዙ ሞዴሎች ውስጥ ይገኛሉ። ለወደፊቱ ሙሉ ራስን በራስ የማስተዳደር መሰረት ይጥላሉ። እንዲሁም በእውነተኛ ጊዜ የአካባቢ ክትትል ላይ ላይዳር፣ ራዳር እና ካሜራ ላይ የተመሰረቱ የዳሳሽ ኔትወርኮችን እያዘጋጁ ነው። እነዚህ መኪኖች እንቅፋቶችን፣ እግረኞችን እና የትራፊክ ሁኔታዎችን እንዲያውቁ ያስችላቸዋል። ይህም ለደረጃ 4 እና ደረጃ 5 ራስን በራስ የማስተዳደር አስፈላጊ ነው። ሌላው ቁልፍ ነገር የBYD e-Platform 3.0 ነው። ለኤሌክትሪክ መንዳት ብቻ አይደለም፣ ለራስ ገዝ መኪኖችን መሰረት ነው። መድረኩ ባትሪ፣ ሞተርና የኤሌክትሮኒክስ መቆጣጠሪያ ሲስተሞችን ያዋህዳል። ይህም በአይ ቁጥጥር የሚደረግባቸው ራስን በራስ የማስተዳደር ተግባራትን ለመጨመር ቀላል ነው። እና BYD ሁሉን ነገር በቤት ውስጥ ስለሚያመርት ባትሪዎች፣ ሞተሮች፣ ኤሌክትሮኒክሶች ከሶስተኛ ወገን አቅራቢዎች ላይ ስለሚመከሉ ብዙ ወደዳዳሪዎች በበለጠ ፍጥነት የራስ ሰው አጋሊ ባህሪያትን መሞከር እና ማመቻቸት ይችላሉ። BYD እንዲሁም የተገናኙ መኪኖችና ስማርት ከተማ ውህደትን ይመለከታል። የወደፊት ተሽከርካሪዎች መጨናጨን ለመቀነስ፣ ደህንነትን ለመጨመርና የኃይል ቆጣቢነት ለማሻሻል ከትራፊክ ምልክቶች፣ ከሌሎች መኪኖችና ከመሰረተ ልማት ጋር መገናኘት ይችላሉ። አዎ፣ ይህ ማለት የBYD መኪኖች ኤሌክትሪክ ብቻ አይሆኑም፣ ራሳቸውን ይቻሉ፣ ተገናኝተውና ብልህ ይሆናሉ። እንቅስቃሴን፣ ኤአይን እና ዘላቂነትን በአንድ ስለመጋብ ውስጥ ያጥማራሉ። ከወደፊት ጋር በተጨማሪ BYD ወደ ድብቅ ቴክኖሎጂዎች፣ ባትሪ ፍጥረቶችና የሚቀጥለው ትውልድ የኢቪ መድረኮች እየሰፋ ነው። ይህ የሚቀጥለውን የስማርት ተሽከርካሪዎች ትውልድ በመቅረጽ ላይ ትልቅ ጥቅም ይሰጣቸዋል። ስለዚህ በሚቀጥሉት 5 እስከ 10 ዓመታት ውስጥ BYD በኢቪ ፐርፎርማንስ፣ ሬንጅ ወይም ዋጋ ብቻ ሳይሆን በራሱ በሚነዳ ቴክኖሎጂ፣ በሶፍትዌር ብልህነት እና ከስማርት ከተሞች ጋር በመዋሃድ ላይ እንደሚወዳደር መጠበቅ እንችላለን። ባጭሩ የBYD የወደፊት ዕጣ ፈንታ በአውቶሞቲቭ ኢንዱስትሪ ውስጥ በጣም ተስፋ ሰጪ ይመስላል። ከኤሌክትሪክ መኪኖች አልፈው ወደ ራስ ገዝ ተገናኝተውና ብልህ እንቅስቃሴ ዓለም እየሻገሩ ነው። የአብርሽ ቻናልን እስከ መጨረሻው ድረስ ስለተመለከቱን አመሰግናለን። በ7 ወራት ውስጥ ብቻ ወደ 1800 የሚጠጉ ተመዝጋቢዎች ያሉት ማህበረሰብ ሆነናል እና ሁሉም ለእርሶ ምስጋና ይግባው። በዚህ ጊዜ የአብርሽ ቻናል የመኪና ቴክኖሎጂ ቪዲዮዎችን በ3 ቋንቋዎች አጋርቷል። ይህም ለመኪና ለሚወዱ ሁሉ ጠቃሚና መረጃ ሰጪ ይዘትን ያመጣል። በአብርሽ ቻናል በኩል ከፍተኛ ጥራት ያለው የመኪና ስልጠናና አጋዥ ስልጠናዎችን ለማቅረብ ቁርጠኛ ነን። ይህም ለታዳሚዎቻችን ሙሉ በሙሉ ነፃ ነው። ከተግባራዊ ማሳያዎች እስከ ዝርዝር ማብራሪያዎች ስለ መኪኖች መማር አስደሳችና ለመረዳት ቀላል ለማድረግ እንጥራለን። ድጋፎ ለእኛ ዓለም ማለት ነው። እባክዎን ምን እንደምትወዱና ምን ማሻሻል እንደምንችል ለማሳወቅ በአውቶ ቴክኖሎጂ ከአብርሽ ቪዲዮዎቻችን ላይ ይመዝገቡ፣ ላይክ አድርጉና አስተያየት ስጡን። አስተያየታችሁ የበለጠ የተሻለ ይዘት እንድንፈጥርና ከአብርሽ ጋር በአውቶቴክ አስደናቂ የመኪና ትምህርት ማህበረሰብ መግባት እንድንቀጥል ይረዳናል። የጉዟችን አካል ስለሆኑ በድጋሚ እናመሰግናለን። ከአብርሽ ጋር ስለ አውቶቴክ ይከታተሉን እና በቅርቡ የበለጠ አስደናቂ የመኪና እውቀትን ለእርስዎ ለማካፈል በጉጉት እንጠባበቃለን።